አህለን ወሳህለን እንኳን ደህና መጣችሁ። እናመሰግናለን የኛ እንቁ በርችልን። ለኔ ደግሞ አላመጣችም፣ ሰራችልን፣ ሰራችልኝ፣ ሰርታልኛለች፣ ረስታዋለች፣ የለችም በሚለው ስሪልኝ። ሰላምሽ ይብዛ። ማጃበት ማጃበት አላመጣችም ማለት ነው። ይህንን ቃል በአረፍተ ነገር ውስጥ እንዴት እንደምንጠቀመው እንመልከት። هي راحت السوق بس ما جابت الأغراض. هي راحت السوق بس ما جابت الأغراض. እሷ ገበያ ሄደች ግን እቃውን አላመጣችም ማለት ነው። እቃውን ወይም እቃዎቹን። ህያ እሷ፣ ራሐት ሄደች፣ አሱቅ ወይም ሱቅ ገበያ ማለት ነው። በስ ግን ወይም ነገር ግን፣ ማጃበት አላመጣችም፣ አልአግራድ ወይም አግራድ ማለት እቃዎች ማለት ነው። ወንድ ከሆነ የሄደው ህወ ራሕ ሱቅ በስ ማጃብ አልአግራድ እንላለን። ህወ ራሕ አሱቅ በስ ማጃብ አልአግራድ። ህወ እሱ ማለት ነው። ራሕ ሄደ፣ ማጃብ አላመጣም። ከአንድ በላይ ለሆኑ ሰዎች ደግሞ ሁማ ራሑ አሱቅ በስ ማጃቡ አልአግራድ ነው የምንለው። ሁማ ራሑ አሱቅ በስ ማጃቡ አልአግራድ። እነሱ ገበያ ሄዱ ግን እቃዎቹን አላመጡም ማለት ነው። ሁማ እነሱ፣ ራሑ ሄዱ፣ ማጃቡ አላመጡም። ማጃበተህ ማጃበተህ ማለት አላመጣችውም ማለት ነው። ለምሳሌ ህያ ራሐት አልቤት በስ ማጃበተህ መዓሃ። ህያ ራሐት አልቤት በስ ማጃበተህ መዓሃ። ይሄ ማለት እሷ እቤት ሄደች ግን አብራ ማለት ከእሷ ጋር አላመጣችውም ማለት ነው። ህያ እሷ፣ ራሐት ሄደች፣ አልቤት ወይም ቤት በእኛም ቤት ነው። በስ ግን ወይም ነገር ግን፣ ማጃበተህ አላመጣችውም፣ መዓሃ አብራ ከእሷ ጋራ ማለት ነው። ወንድ ከሆነ ህወ ራሕ አልቤት በስ ማጃበህ መዓህ እንላለን። ህወ ራሕ አልቤት በስ ማጃበህ መዓህ። እሱ ቤት ሄዶ ነበር ግን አብሮ ወይም ከእሱ ጋር አላመጣውም። ህወ እሱ ማለት ነው። ራሕ ሄደ፣ ማጃበህ አላመጣውም። መዓህ አብሮ ከሱ ጋር። ማጃበት ሸይ ማጃበት ሸይ ምንም አላመጣችም ማለት ነው። ይሄ ደግሞ ወንድ ከሆነ ማጃብ ሸይ እንላለን። ማጃብ ሸይ ምንም አላመጣም። ብዙ ሰዎች ማጃቡ ሸይ ማጃቡ ሸይ ምንም አላመጡም። ለምሳሌ ጀት አልሐፍላ ወማጃበት ሸይ። ጀት አልሐፍላ ወማጃበት ሸይ ማለት እድግሱ ፓርቲው መጣች እና ምንም አላመጣችም ማለት ነው። ጀት መጣች፣ አልሐፍላ ወይም ሐፍላ ድግስ ፓርቲ ማለት ነው። ወ እና ማጃበት አላመጣችም። ሸይ ማለት ምንም ወይንም ምንም ነገር ወይንም የሆነ ነገር እንደማለት ነው። ሰወት ሊ ሰወት ሊ ሰራችልኝ ወይም ሰርታልኛለች፣ አደረገችልኝ ወይም አድርጋልኛለች ማለት ነው። ሰዋሊ ለወንድ ነው። ሰውሊ ለብዙ ሰዎች ከአንድ በላይ ለሆኑ ሰዎች ሰውሊ እንላለን። ለምሳሌ አልየውም الصبح هي اللي سوت لي القهوة. اليوم الصبح هي اللي سوت لي القهوة. ይሄ ማለት ዛሬ ጠዋት እሷ ነች ቡና ያደረገችልኝ፣ ቡና የሰራችልኝ ማለት ነው። የሰራችልኝ ይባላል፣ ያፈላችልኝ። አልየውም ዛሬ፣ አሱብሕ ወይም ሱብሕ ጠዋት ማለት ነው። ህያ እሷ፣ እሊ ሰወት ማለት ያደረገችው ማለት ነው ወይም የሰራችው። ሊ ለኔ፣ አልጋህዋ ወይም ጋህዋ ቡና ነው። ወንድ ከሆነ አልየውም አሱብሕ ህወ እሊ ሰዋሊ አልጋህዋ እንላለን። አልየውም አሱብሕ ህወ እሊ ሰዋሊ አልጋህዋ ዛሬ ጠዋት እሱ ነው ቡና
ያደረገልኝ፣ ያፈላልኝ፣ የሰራልኝ። ህወ እሱ፣ ሰዋ አደረገ ወይም ሰራ ማለት ነው። ሰዋሊ ሰራልኝ ወይም አደረገልኝ። ከአንድ በላይ ለሆኑ ሰዎች ደግሞ አልየውም አሱብሕ ሁመ ሊ ሰውሊ አልጋህዋ እንላለን። አልየውም አሱብሕ ሁመ እሊ ሰውሊ አልጋህዋ። ዛሬ ጠዋት እነሱ ናቸው ቡና ያደረጉልኝ ወይም የሰሩልኝ ወይም ያፈሉልኝ። ሁማ ማለት እነሱ ማለት ነው። ሰው አደረጉ ወይም ሰሩ ማለት ነው። ሰውሊ አደረጉልኝ፣ ሰሩልኝ። ነሰቶ ነሰቶ ማለት ረሳቸው ወይም ረስታዋለች ማለት ነው። ነሳህ ነሳህ ረሳው ወይም ረስቶታል። ነሱ ነሱ ረሱት ወይም ረስተውታል ማለት ነው። ለምሳሌ አና ጉልት ለሃ ምን ዘማን በስ ህየ ነሰቶ። አና ጉልት ለሃ ምን ዘማን በስ ህያ ነሰቶ። እኔ ድሮ ነው የነገርኳት እሷ ግን ረሳቸው ማለት ነው። ይሄ አና እኔ፣ ጉልት ማለት አልኩ ወይም ተናገርኩ ማለት ነው። ለሃ ለሷ፣ ጉልት ለሃ ማለት ደግሞ አልኳት ነገርኳት ማለት ነው። ሚን ዘማን ድሮ፣ በስ ግን ወይም ነገር ግን፣ ህያ እሷ፣ ነሰቶ ረሳችው። ወንድ ሲሆን ደግሞ እንዲህ ነው የምንለው አና ጉልት ለህ ሚን ዘማን በስ ሁወ ነሳህ። አና ጉልት ለህ ሚን ዘማን በስ ሁወ ነሳህ። እኔ ድሮ ነው የነገርኩት እሱ ግን ረሳው። ለህ ማለት ለሱ ማለት ነው። ጉልት ለህ ማለት ደግሞ አልኩት ነገርኩት ማለት ነው። ሁወ እሱ፣ ነሳህ ረሳ። የነገርናቸው ማለት ነግረናቸው የረሱት ብዙ ሰዎች ከሆኑ ደግሞ አና ጉልት ለሁም ምን ዘማን በስ ሁመ ነሱህ እንላለን። አና ጉልት ለሁም ምን ዘማን በስ ሁመ ነሱህ። ለሁም ማለት ለነሱ ማለት ነው። ጉልት ለሁም ማለት ደግሞ አልኳቸው ወይም ነገርኳቸው። ሁመ ማለት ደግሞ እነሱ ማለት ነው። ነሴት ነሴት ረሳሁ ወይም ረስቻለሁ ማለት ነው። ለምሳሌ ወላሂ ማድሪ ኬፍ በስ ነሴት አልመውዕድ። ወላሂ ማድሪ ኬፍ በስ ነሴት አልመውዕድ። በእውነት እንጃ እንዴት እንደሆነ አላውቅም፣ ቀጠሮውን ግን ረሳሁት ማለት ነው። ወላሂ ማለት በእውነት እንደማለት ነው። ማድሪ አላውቅም፣ ኬፍ እንዴት፣ ነሴት ረሳሁ፣ አልመውዕድ ወይም መውዕድ ማለት ቀጠሮ ማለት ነው። ነሴቶ ነሴቶ ረሳሁት፣ ረስቼዋለሁ። አስፍ ነሴቶ ፊሰያራ። አስፍ ነሴቶ ፊሰያራ ይቅርታ መኪና ውስጥ ረሳሁት ማለት ነው። አስፍ ይቅርታ ማለት ነው። ተናጋሪው ወንድ ነው። ሴት ከሆነች አስፋ ነው የምትለው። ነሴቶ ረሳሁት ነው። ፊ ውስጥ፣ እሰያራ ወይም ሰያራ መኪና ነው። ፊስ ሰያራ ማለት ደግሞ መኪና ውስጥ ማለት ነው። ማሂ መውጁዳ፣ ማሂ መውጁዳ ወይም ሙ መውጁዳ፣ ሙ መውጁዳ ወይም ሙሽ መውጁዳ፣ ሙሽ መውጁዳ። ይሄ ሁሉ የለችም ማለት ነው። ወንድ ከሆነ ደግሞ ማሁ መውጁድ ወይም ሙሽ መውጁድ ወይም ሙ መውጁድ እንላለን። ከአንድ በላይ ለሆኑ ሰዎች ማለት ለብዙ ሰዎች ማሁም መውጁዲን ወይም ሙ መውጁዲን ወይም ሙሽ መውጁዲን እንላለን። ለምሳሌ ሰአልት አልሙዲራ በስ ማሂ መውጁዳ። ሰአልት አልሙዲራ በስ ማሂ መውጁዳ። ስለ አለቃይቱ ጠየቅኩ ግን የለችም ማለት ነው። ወይንም ሰአልት አነል ሙዲራ በስ ሙ መውጁዳ ማለትም እንችላለን። ወይንም ሰአልት አነል ሙዲራ በስ ሙሽ መውጁዳ ማለትም እንችላለን። ይሄ ሁሉ ስለ አለቃይቱ ጠየቅኩ ግን የለችም ለማለት ነው። ሰአልት ጠየቅኩ ማለት ነው። አን ማለት ስለ፣ አልሙዲራ ወይም ሙዲራ የሴት አለቃ ነው። በስ ማለት ግን ወይም ነገር ግን ማለት ነው። አለቃው ወንድ ከሆነ ሰአልት አነል ሙዲር በስ ሙ መውጁድ ነው የምንለው። ሰአልት አን አልሙዲር በስ ሙ መውጁድ።
ወይንም ሰአልት ዐነል ሙዲር በስ ሙሽ መውጁድ ወይንም ሰአልት ዐነል ሙዲር በስ ማሁ መውጁድ። ይሄ ሁሉ ስለ አለቃው ጠየቅኩ ግን እሱ የለም ማለት ነው። አልሙዲር ወይም ሙዲር ማለት ወንድ አለቃ ማለት ነው። ኸረጀት ኸረጀት ወጣች ወይም ወጥታለች ማለት ነው። ወንድ ከሆነ ኸረጅ እንላለን። ብዙ ሰዎች ከሆኑ ኸረጁ ነው የምንለው። ለምሳሌ ኸረጀት ምን አልቤት ቀብል ሰዓ። ኸረጀት ምን አልቤት ቀብል ሰዓ፣ ከአንድ ሰዓት በፊት ከቤት ወጣች ወይም ከአንድ ሰዓት በፊት ነው ከቤት የወጣችው ማለት ነው። ኸረጀት እንዳልኩት ወጣች ማለት ነው ወይም ወጥታለች ማለት ነው። ምን ከአልቤት ወይም ቤት ቤት ነው። ቀብል በፊት፣ ሰዓ ማለት ሰዓት ማለት ነው። በእጅ ላይ የምናስረው ወይንም ማንኛውም ሰዓት ሰዓ ይባላል። ወይንም ደግሞ 30 ደቂቃ አንድ ሰዓት ሰዓ ነው የሚባለው። የወጣው ከቤት የወጣው ወንድ ከሆነ ኸረጅ ምን አልቤት ቀብል ሰዓ እንላለን። ኸረጅ ምን አልቤት ቀብል ሰዓ፣ ኸረጅ ወጣ ማለት ነው። ብዙ ሰዎች ከሆኑ ደግሞ ኸረጁ ምን አልቤት ቀብል ሰዓ እንላለን። ኸረጁ ማለት ወጡ ማለት ነው። ጠለዐት ጠለዐት፣ ይህም ወጣች ወይም ወጥታለች ማለት ነው። ይህ እንግዲህ ወይ ወደ ውጭ ወጥታለች ማለት ነው ወይ ደግሞ ወደ ላይ ወጥታለች ማለት ነው። ጠላዕ ወጣ ወደ ውጭ ወይም ወደ ላይ፣ ጠለዑ ወጡ ወደ ውጭ ወይም ወደ ላይ። በአረፍተ ነገር ውስጥ ስንጠቀመው ይህንን ይመስላል። ለምሳሌ ጠለዐት ምን አልሸግል በስ ሊሳ ማ ወሰለት አልቤት። ጠለዐት ምን አልሸግል በስ ሊሳ ማ ወሰለት አልቤት። ከስራ ወጣች ግን ገና ቤት አልደረሰችም ማለት ነው። ጠለዐት ወጣች። በዚህ አረፍተ ነገር ውስጥ ጠለዐት ወጣች ነው፣ ከሆነ ቦታ ወጣች ወደ ውጭ። ምን ከአልሸግል ወይም ሸግል ስራ ነው። በስ ግን ወይም ነገር ግን፣ ሊሳ ገና፣ ማ ወሰለት አልደረሰችም፣ አልቤት ወይም ቤት ቤት ነው። የወጣው ወንድ ከሆነ ጠላዕ ምን አልሸግል በስ ሊሳ ማ ወሰለ አልቤት እንላለን። ጠላዕ ምን አልሸግል በስ ሊሳ ማ ወሰል አልቤት። ጠላዕ ወጣ ማለት ነው፣ ማ ወሰል አልደረሰም። ሁለተኛው አባባል ወደ ላይ ወጣ ለማለት አልብንት ጠለዐት አዶር አታኒ። አልብንት ጠለዐት አዶር አታኒ፣ ልጅቷ ወደ ሁለተኛው ፎቅ ወጣች ማለት ነው። አልቢንት ማለት ልጅቷ ማለት ነው። ብንት ሴት ልጅ ነች። ጠለዐት ወጣች ወደ ላይ። አዶር ወይም ዶር ፎቅ ነው። አታኒ ወይም ታኒ ሁለተኛ። የወጣው ወንድ ከሆነ ወንድ ልጅ አልወለድ ጠለዕ አዶር አታኒ እንላለን። አልወለድ ጠለዕ አዶር አታኒ። አልወለድ ማለት ልጁ ማለት ነው። ወለድ ወንድ ልጅ ነው። ጠለዕ ወጣ። ጃበት ጃበት፣ ይሄ ሁለት አይነት ትርጉም አለው። ጃበት ማለት አመጣች ማለትም ይሆናል፣ ወለደች ማለትም ይሆናል። ወንድ ከሆነ ጃብ እንላለን። ብዙ ሰዎች ከሆኑ ደግሞ ጃቡ እንላለን። ለምሳሌ መረቶ ወይም ዘውጀቶ ጃበት ተውአም። መረቶ ወይም ዘውጀቶ ጃበት ተውአም፣ ሚስቱ መንታ አመጣች ወይም መንታ ወለደች ማለት ነው። መረቶ ወይም ዘውጀቶ ሚስቱ ማለት ነው። ጃበት በዚያ አረፍተ ነገር ውስጥ ወለደች ማለት ነው። ተውአም መንታ ማለት ነው። ሁለተኛው አባባል ጃበ ሰያራ ወኸላሃ ዕንደ አልባብ። ጃብ አሰያራ ወኸላሃ ዕንድ አልባብ። የዚህ ትርጉሙ መኪናዋን አመጣና በሩ ጋ አረጋት ወይም በሩ ጋ ተዋት ማለት ነው። ጃብ አመጣ፣ አሰያራ ወይም ሰያራ መኪና ነው። ወ ማለት እና ማለት ነው። ኸላሃ አረጋት ወይም ተዋት። ዕንድ ማለት ጋ ማለት ነው። እንትኑ ጋ፣ ይሄ ጋ፣ እዛ ጋ። አልባብ ወይም ባብ በር ነው። ሆምወርክ፣ የእነዚህን ቃላቶች ትርጉም ንገሩኝ። ጃበት፣ ህየ፣ ህወ፣ ሁመ፣ በስ። አግራድ፣
راح، راحت. معها، معاه. جت، سوت لي، سوى لي، سووا لي። ትምህርታችን በዚህ ያበቃል። ስለተከታተላችሁኝ አመሰግናለሁ። ሀሳባችሁን ስጡኝ፣ ጥያቄዎቻችሁን ላኩ። በተቻለኝ መጠን እመልስላችኋለሁ። ደህና ሁኑ። ግን ከመሄዳችሁ በፊት ሰብስክራይብ ያላደረጋችሁ ካላችሁ አድርጉ። ላይክ እና ሼር ደግሞ ማድረግ እንዳትረሱ። ማዕሰላማ። ደህና ሁኑ። እወዳችኋለሁ።